ገና ብዙ የምናወራው ወሬ አለ። ምንድነው የምናወራው አድና? እንዴ ሲጀመር ምን እያደረግኩ ነው? እኮ ምንም አልገባኝ። ብዙ ጥፋቶች ስለምታጠፋ ዝም ስለምልክ ከልክ በላይ ይሆናል። አሁን ግን ትንሽ ጊዜ ወስጄ ላስተካክል ይገባኛል። በምን ጉዳይ? ቆይ ምን አጠፋው? ወለም እንዴ አንተ የምታፈቅራት ሴት እኔ ማፍቀሯ ነው ጥፋቴ? ንገረኝ። ውሸታም ሉሃና። አድናን ሮቤልን አግቶ ከቤት አስወጣ። ሜራ ደግሞ ሮቤል የተራመደ መስሏት ግራ ገብቷታል። ሮቤል መራመድ ጀመረ እንዴ? ሮቤል ከተራመደማ ለህይወቴ ለኔ አለቀልኝ ብላ ፈርታለች። አድናን ደግሞ ሮቤልን አግቶ ወስዶታል ማለት ነው። ብዙ ጥፋት ነው ያጠፋከው። ይሄን ያጠፋከውን ጥፋት እኔና አንተ ብዙ ማናስተካክለው ነገር አለ። አንተ ወንድሜ ነህ፣ ለምንድን ነው እንደዚህ የምታደርገኝ? አድናን ልቀቀኝ፣ ፍታኝ፣ ያመመኝ ነው ስለ ራሱ ሉሃና ስለማፈቅራት ነው ወይ እንደዚህ የምታረገኝ ስለው፣ አድናን ደግሞ አይ ሉሃና በአንተ አፍ የምትጠራ ቆሻሻ ሴት አይደለችም። እናንተ ያደረጋችሁትን ቤት ውስጥ ምን እንደምታረጉ በሷ ነው እኔ ያነቃችኝ ሴት ነች ሉሃና ብሎ አድናን እንግዲህ ሮቤልን አግቶታል። ሜራ ደግሞ ሮቤል የተራመደው መስሏት በጣም በድንጋጤ ውስጥ ትገኛለች ማለት ነው። ሮቤል ያው አድናንን የለመነ ይገኛል። ከሉሃና ጋር እኔ ወድጄ አይደለም መተኛው፣ እሱ አስገድዳኝ ነው አብሬ የተኛዋት አብሬ ያሳለፍኳት ይላል። ሉሃና ደግሞ ምንም ነገር የምታውቀው ነገር የለም። ሮቤል ባለፈው የትላንትና 21 ላስታውሳችሁ፣ ትላንት ሮቤል በሻይ ላይ የሚያስተኛ መድኃኒት አስጠጥቷት ሉሃና ተኛች። ከዛ በኋላ እሷን ሊሳማት ስል አድናን ይደርሳል። ከዛ አድናን ደግሞ አዝረውና ይወድቃል። ሜራ ትመጣለች። ሜራ አድናንን ይዛ ወደ ክላስ ትሄዳለች። ሜራ ደግሞ አድናንና ሉሃና እንድጣሉ ያላረገችው ጥረት የለም። እኔ ደግሞ አድናንና ሉሃና እንድጣሉ አልፈልግም ማለት ነው። በበኩሌ በጣም ጎበዝና በጣም ታታሪ ልጅ ነች። በጣም መልካም ነገርን የምትመኝ። ሮቤል ደግሞ እኔ አስገድጃት አይደለም እሷ ወዳ ነው አብረን እንተኛ ብላ እየመጣችሁ ይላልና ውሸቱን አድናንን ለማሳመን ይሞክራል ማለት ነው። አድናን ግን አልሰማውም። ሮቤል ለምትጠይቀኝ ጥያቄዎች ትክክለኛው ምላሽ ስጠኝ ወንድሜ። መጀመሪያ ልቀቀኝ፣ ያለበዚያ ምንም ነገር የለም። እንደዚህ ባለው ሁኔታ በጣም እንደጨከንኩ ባውቃ ብትነግረኝ ይሻላል። ያለበለዚያ እዚሁ በስብሰት ትቀራታለህ፣ ከዚህ አትወጣም። ሮቤል አድናን በጣም ጨክኗል። ቆይ ግን ምንድን ነው የፈለገው? ከድሮም ጀምሮ የነበረብን ጥላቻ ሳይፈልገ እየገለጥከው እኮ ልቤ ላይ ለአንተ አንድም ቀን ጥላቻ ኖሮኝ እንደማያውቅ በደንብ ታውቃለህ እኮ። ግን በራስ ፈቃድ ነገሮችን በሙሉ አበላሽታቸዋል። ሳራ የት ነች? ለሉሃና ትመጣለች ብለህ ነግራት ነበር አይደል? የት ነች? ለምን አልነግረኝም? አላውቅም እንዴ ለካለ አድናን ለሉሃና ትመጣለች ብሌ ወደ ባለፈው ክፍል ላስታውሳችሁ እና ሮቤል ቤት ውስጥ ለመቅራት ፈልገው አድናን ትወጣለህ ስለው አንድ ሳምንት ብቻ ሰጥቻለሁ ከዚህ ቤት እንድትወጣ ብሎ ነበረ። ሮቤል ደግሞ በሉሃና ጭንቅላት ላይ ተጫውቶ እኔ ከወጣው እህትሽን እንደማታገኘው ቁጠሬ ብሏት ነበር። ግን እዚህ እንድቀር ካረክሽኝ አድናንን እንደምንም ሆነ አሳምነሹ እኔ እዚህ እንድቀር ካረክሹ እህትሽን ታገኘዋለሽ ብሎ ነበርና የሱ እህቷን ማግኛት አይደለም እህቷን የት እንዳለችና እንደገደላት ወይም ምንም ነገር እንዳላረጋት ሆኖ እሷንም ማልሶ በሷ ህይወት ላይ ተጫውቶ ከአድናን ሊለያት ነበር ያስበው ሮቤል። ግን ሀሳቡ አልተሳካለትም ማለት ነው። ከዛ ሉሃና ደግሞ ሄዳ ለአድናን ትናገራለች ማለት ነው። ለአድናን ለምንድን ነው ሮቤል እዚህ እንድቀር የፈለግሽው ሲል እዛኔ አልነገረችውም። አሁን ግን ነግረዋለች ማለት ነው። ሳራ የት ነች? ካልተናገርክ ጠይቀውን ጥያቄ በአግባቡ ካልመለስክ እዚሁ በስብሰት ትቀራታለህ እንጂ ከዚህ ውስጥ አትወጣም። እኔ እንደጨከንኩ አላወክም ብሎ ለሮቤል ይናገራል ማለት ነው። አድናን አሞኛል ስትል ነበር። የማማው ሰው ዛሬ ይኸው ግቢ እገባለሁ
ግን ደግሞ አድናን ሮቤል እኮ የለም። ሮቤል የለም። ስለዚህ ምን ይሁን? ቆይ አንተ ሮቤል የት ሄዳል ብለህ ታስባለህ? እኔ ደግሞ የሰማሁት እኮ ከአንቺ ነው። በዚህ ሰዓት ስለ ሮቤል ልገምት እንዴ? እውነትን ነው እንደሌለ አታውቅም ነበር? በጣም ላውቅ እችላለሁ። በዚህ ሰዓት የሮቤል መኖር አለመኖር ለእኔ ምንም ጉዳይ ሰጠኝ ቢሞትም እንኳን ከልብ እንዳልሆነ እርግጠኛ ነኝ። ብቻ ግን አሁን የት ሊሆን ይችላል? እኔ በጣም ተጨንቄያለሁ። የት ሄዳል ብለሽ ነው? አለ ክፍል ውስጥ ፈለጊው። የለም አጥቼው እኮ ነው። ክፍል ውስጥ ዊልቸሩ አለ፣ ሮቤል ግን የለም። ጭራሽ ዊልቸሩ አለ እንዴ? የሚገርም ነው። ሮቤል መራመድ ይችላል ማለት ነው። አድናን የሚራ ጭንቀት እንግዲህ ሮቤል ሆነዋል ማለት ነው። እሱ እንደመራመድና እንደማይራመድ መረጋገጥ ፈልጋለች ማለት ነው ሚራ እና ጭንቅላቷ ላይ ጭንቀት ፈጥሮባታል። አድናን ደግሞ ያው እሱ እንዳገተው አልነገረውም ማለት አልነገራትም። ሚራ ሮቤል የለም የት ሄዶ ነው ሮቤል? እኔ በጣም ተጨንቄ ያለው ትላለች። እሱ ግን ጭራሽ ሮቤል መራመድ ይችላል እንዴ? ዊልቸር ብቻ ነው እንደዚህ ያለው ብሎ ይፈግራታል ማለት ነው። እና ጋይዞቼ ሚራ ደግሞ ሮቤል መራመድ የጀመረ መስሏት በጣም ፈርታለች። ተመልሶ ይገለኛል በማለት እሷ ደግሞ አድናን እንዳገተው አላወቀችም። ብታውቅማ እንደምንም ሆናት አስወጣው ነበረ። እና አድናን ደግሞ በጣም ጫክኗል ማለት ነው። በሮቤል ላይ ሽጉጡን ይዞ እየወጣ ነው አሁን ሲያስፈራራ። ወይም ልናገረው ይችላል ወይም አይታወቅም ምን እንደሚፈጠር። እና አድናን በጣም ተናዷል በሮቤል ላይ። እንዴት ሉሃና ራሱ እንዴት መድኃኒት አስጠጥቶ እንዳስተኛ ሁሉ ነገር ያውቃሉ ያላወቅኩ መስሎ ምንም አላውቅም ጭራሽ። ስለምን ቆይ ሚራን አትጠይቃትም አንተ? ሚራ የምታውቀውን አንተ ታውቃለህ። ስለዚህ እውነቱን ንገረኝ። ሉሃና ተረጋጊ። ምንድን ነው? አድናን ሽጉጥ ይዞ ወጣ። እርግጠኛ ነኝ ወንድሙ ሊገለው ነው። የምን ሽጉጥ ነው? ሚራ በጣም ፈርታለች። ሉሃናን አድናን ገዳዊ ሚላ እየጮኸች ትገኛለች። እንግዲህ ሮቤል ደግሞ ሚራ የት እንዳለች ተናገር ስል አልናገርም ምን አላቅም ሚራን ጠይቃት ይላታል። እዛ ሁለታቸውም እየተፈጣጠው ነው። እንግዲህ ምን እንደሚፈጠር አብረን እናያለን። ውድና የተወደዳችሁ የዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እንዴት ናችሁ? ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ እላችኋለሁ። ከጎኔ ቆሙኝ። እኔም ደግሞ አዳዲስ ቪዲዮን እንድለቅ አበረታቱኝ እላችኋለሁ። በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው። አሁን ወጣ ሮቤል የለም ስለው ምንም አልመሰለውም። እኔ አላምንሽም ሚራ። አድናን ስራ ሳለበት ነው የወጣው። በቃ አለቀ። ስለምሳ ነው የምታወሪው? እኔ በጣም እርግጠኛ ነኝ ሮቤል እንዲገለዋል። አላምንሽም። ማታምኝ ከሆነ ያሳይሽ። ተረጋጊ ሚራ። ይኸው እባክህ ልቀቀኝ። እኔ ሳራ ያለችበትን ቦታ አላውቅም ወንድሜ። ቆይ እግር የለውም እኮ እግሩ አይሰራም ብለህ ነው እንደዚህ የምትጫወትብኝ? በደንብ ታውቃለህ። በደንብ ሮቤል ሌላ ነገር እንዳይፈጠር እውነቱን ብትነግረኝ ይሻላል። ምንድን ነው የከፋ ነገር ውስጥ የምንገባው እንዴ? ቆይ ለምንድን ነው እኔ በማላውቀው እንደዚህ የምታሰቃይ? እስኪ ንገረኝ። ታውቃለህ። ስለምታውቅ ነው ያዝኩ። እውነቱ ለሆነ እኔ ስለተኛው አስቀንተህ ነው እንጂ ከጠፋሽ ዘመን ያለፋት የሳራ ጉዳይ አሳስቦ አይደለም። በሰላማዊ መንገድ የምጠይቅህ ለመጨረሻ ጊዜ ነው። እሱንም ወንድሜ ስለሆንክ ታገስኩህ። እውነቱን ንገረኝ። አላውቅም። እኔ የማውቀው ነገር የለም። እውነቴን ነው። አታውቅም? ሮቤል በቃ አልናገርም ብሏል። ወንድሙን አናዶታል ማለት ነው። እዛ ደግሞ ሚራና ሉሃና እየተጨናነቁ ናቸው። ሉሃና ደግሞ ሚራን አታምናትም። አድናንም
ሮቤልን አያምንም ማለት ነው። ሜራ ሉሃና ቀደምም ስራመድ አይተዋለች ሮቤልን። አሁን ደግሞ እያስመሰሉ እንደሆነ ነው የሚገባትና አታምንም። ሮቤል ደግሞ አድናን ደግሞ ሮቤል ሳራ የሆነ ነገር እንዳረጋት ገብቶላታል ማለት ነው። ለሉሃና እንደዛ ብሎ እንትን ብሎ ስላስቆመት ማለት ነው። እና ነገሩ በጣም ከባድ ነው ውዶቼ። አይወጋኝም ካንተ ይልቅ ለአንድ ተራ መንገደኛ የተሻለ ፍቅር አለኝ። እሺ እንደምታየው ነው እንግዲህ ሮቤል ወንበሩ ላይ የለም። ሉሃና ወንድማማች ሊጋደሉ ደውይ እያልኩሽ ነው። ሚራ ሊሄዱ ይችላሉ። አንቺ የፈራሽው ነገር አለ? አዎ ሊገሉ ይችላል። እርግጠኛ ነኝ ይገሉ። ሰሞኑን አድናን ጤነኛ አይደለም፣ እንደ እብድ እያደረገው ነው። አሬ ሲጣን ጆሮ ይደፈን። እንዴት ታያድናን ምንም ቢናደድ እንደዚህ አይነት ነገር አያደርግም። አዎ ባለፈው አልጋ ላይ አይቶናል። በዚህ ላይ አድናን አልጋ ላይ እንዳይሽ ታውቂያለሽ? አዎ ይመስለኛል፣ እርግጠኛ ነኝ። ባያየን ይሄን ነን አይለዋወጥብንም ነበር። ቆይ ይሄን እያወቅሽ ነው ምንም መፍራት ሳይኖርሽ ፊቱ ምትቆም? ሚራ ሉሃና አሁን እኔና አንቺ የምንፈራደበት ሰዓት ላይ አይደለም ያለ ነው። ነገሩ ይግባሽ እንጂ ምን ሆነሻል? ሰማይልሽ እንግዲህ ሜራ ሮቤልን ስለምትወደው ነው መሰለኝ አድናን ሊገለው እንደደ ሽጉጥ እንደያዘው እርግጠኛ ነች። እና ሉሃና ደግሞ ወንድሙን አይደለም እንስሳውን ካን አይገለም ሮቤል ብላ ትከራከራለች። ሜራ በጣም በፍራቻ ውስጥ ነው ያለችው። በቀደም አልጋ ላይ አይቶናል እኔና ሮቤልን እና ታዲያ እንደዛ አይቶሽ ነው በሱ ፊት ምትቆሚው ብላ ሉሃና ትጠይቃታለች። ያ ሜራ ማልሰላትም ምን ታውራ እንግዲህ በሌላ ባል አግብታ ከወንድሙ ጋር ምታሳልፍ ሴት ምን መልሳላት? ጋይሶች ምንም አልሰላትም።